መርማሪ ማሁል ክፍል 22 አሁንም እንደቀጠለ ነው። የባለፈው ጥያቄ መልስ ቀጭኔ ካላችሁ ትክክል ናችሁ። የዛሬው ጥያቄያችን የሚሆነው ደግሞ ዓለማችን ላይ ብዛት ተናጋሪ ያለው ቋንቋ የቱ ነው? መልሶቻችሁን እንደ ሁል ጊዜው ቀድማችሁ ጻፉልን። ይሄ የሌቦቹ መገኛ ነው። ምልክት አድርጌበታለሁ። እዚህ ናቸው። ግን ሁሉም ቦታ እኮ ፖሊሶች አሉ። ካዩን እኛን ወንጀለኛ ይሉናል። አዎ እኛን ችግር ውስጥ ለመክተት ነው በእኛ ስም ወንጀል የሰሩት። እና ማሁል ባይኮ ለሚባል ሰው ደወለለት። ባይኮ ከመርማሪዎች ጋር የሚሰራ ድብቅ ሰው ነው እና ሶሻል ሚዲያ ላይም ልምድ ስላለው እሱ ፖስት የሚያደርጋቸው ነገሮች ሁሉ ቫይራል ይወጡ ነበረ። አንድ ዜና ፖስት አድርግ። ሙዚየም ውስጥ 5000 ዓመት የሞላው ሐውልት የሚያስጎበኝ ኤግዚቢሽን አለ። ባይኮም እንደተባለው ዜናውን አሰራጨ። በእርግጠኝነት ሌቦቹ ይህንን ለመስረቅ ስለሚመጡ መያዝ አለብን። ዛሬ የተባለው የኤግዚቢሽኑ ቀን ደረሰ። ሁሉም መርማሪዎች ቦታው ላይ ደርሰዋል። ካማው ደግሞ ካሜራ እየተቆጣጠረ ሲሆን ማሁልና ዋንጅሩ ደግሞ ሙዚየም ውስጥ መንቀሳቀስ ጀመሩ። ነገር ግን ወዲያው የክፍሉ መብራት ጠፋ እና ከሙዚየሙ የላይኛው ፎቅ ውስጥ ድምጽ መሰማት ጀመረ። እና ግን ማሁልና ዋንጅሩ ወደ ቦታው ሮጠው ያልሄዱበት ምክንያት ምንድነው ብላችሁ ታስባላችሁ? ሌቦቹ የእኛን ትኩረት ለመሳብ ነው እንደዚህ ያደረጉት። ከዛ ሁሉንም ቦታ መቃኘት ሲጀምሩ የሆነ ሰው ጥላ አየ። ከዛ ቀስ ብሎ መሄድ ጀመረ። ካማው ደግሞ ሌቦቹ ያሉበትን ቦታ በካሜራ ለማየት እየሞከረች ነው። ነገር ግን ሁለት አጠራጣሪ ሰዎችን አየች። ጓንትና ቦርሳ ይዘው ነበረ። ከዛ ቶሎ ብላ ለዋንጂሮ አሳወቀቻት። እስኪ በእናትሽ አብረን ሰልፊ እንነሳ። አሊያ መጀመሪያ ስራችንን መጨረስ አለብን። ለረጅም ጊዜ የቬነም ዌብ ቡድንን ለመከታተል እየሞከርኩ ነው። ነገር ግን ምንም ላገኝ አልቻልኩም። ቦታቸው የት ነው? መሪያቸው ማን ነው? ምንም ነገር ላገኝ አልቻልኩም። አስፈሪ ናቸው። ከዛ ኒኮሲ ስልክ ተደወለላት። የቬነም ዌብ መርከብ ይመጣል ዛሬ። ከዛ ወዲያው ከአሊያ ጋር ቦታው ላይ ሄዱ። ዛሬም አመለጡ። እኔም ብልሽ በስፓይደር እና በቬነም ዌብ መካከል ያለው ልዩነት ምንድነው ታውቂያለሽ? የስፓይደር ዌብ ምንም መያዝ አይችልም። ነገር ግን የቬነም ዌብ ጠንካራ ነው። እስኪ የት እንዳላችሁ እንይ። አገኘሁ። የት እንደምታመልጥ አያለሁ። ኦ ሌባው አንተ ነህ። ዛሬ አንተ ጨዋታ ያበቃል። ከዛ አዲ መረጃውን ሙሉ ለመርማሪ ቡድኖች ላከላቸው። ሰላም አለቆች፣ የሌባውን ሙሉ ማንነት መረጃ እንዲሁም ፎቶ ልኬላችኋለሁ እና የሆነ ገበያ ላይ ነው ያለው። አቅጣጫውንም የሚላኩላችሁ ሲሆን አሁኑ ፈጥናችሁ መሄድ አለባችሁ። ጥሩ አጋጣሚ ነው። እስኪ በዚህ አጋጣሚ እንደ ሀከር አዲ ጎበዝ የኮምፒውተር እውቀት እንዲኖራችሁ የምትፈልጉ ሰዎች ላይክ በማድረግ ኮመንት ጻፉ። በሌላ በኩል ደግሞ ደቡብ አፍሪካ ውስጥ ህገወጥ ስራዎች እየተስፋፉ መጥተዋል። ነገር ግን ይህን ሁሉ ማን እንደሚያደርግ አይታወቅም። አንድ ቀን ምሽት ዴቪድ ድንበር እያለፈ ያለ የአፍሪካ ፖሊሶች ፈተሹት፣ ግን ምንም ነገር አላገኙበትም ነበረ። በሌላኛው ቀን አሁንም ዴቪድ ድንበር አለፈ፣ ግን ምንም አላወቁበትም። ዴቪድ ሁል ጊዜ መሳሪያ እያዘዋወረ ሲሆን በድንበር የሚያልፈው ነገር ግን ሊያውቁበት አልቻሉም። እና ለምን ያልታወቀ ይመስላችኋል? ዴቪድ ሁል ጊዜ መኪና እየቀያየረ ሲሆን የሚያልፈው ነገር ግን የኋላው ጎማ ሁል ጊዜም ተመሳሳይ ነው። ታዲያ የተለያዩ የመኪና አምራቾች እንዴት ተመሳሳይ ጎማ ሊኖራቸው ይችላል? ይህ ማለት ሁሌ ዴቪድ በዚህ ውስጥ ህገወጥ ስራ እየሰራ ነው ማለት ነው። ነገር ግን ፖሊሶቹ ሊይዙት አልቻሉም። ፓኪስታን ውስጥ ደግሞ አንድ አለቃ ስለ ዴቪድ መረጃ ሰማ። ዴቪድ የሆነ ያቀደው ትልቅ ነገር አለ። መሳሪያ እያመላለሰ ሳይሆን አይቀርም፣ ማስቆም አለብን። ከዛ አለቃው ለጠባቂው ደቡብ አፍሪካ ውስጥ ዴቪድን እንዲከታተለው አዘዘው። የሆነ ሰውማ እቅዴን አውቆብኛል መሰለኝ። ቶሎ ማምለጥ አለብኝ። ዛሬማ ከእጅ አታመልጥምና
ዴቪድ ለማምለጥ አጠገቡ ካለው ሬስቶራንት ውስጥ ካርዱን አሳይቶ ገባ። ነገር ግን የሚከታተለው ሰውዬ ካርድ ስላልያዘ አልገባም ነበረ። በዚህም ምክንያት ውጪ መጠበቅ ጀመረ። ከቆይታ በኋላ ግን ሰዎች መውጣት ጀመሩ። ሬስቶራንቱም ተዘጋ። እስኪ ከነዚህ ሰዎች መካከል ዴቪድ የቱ ሊሆን እንደሚችል ገምቱ። እዚህ ጋር ያለችውን ሴት ተመልከቷት። ሴት ሳትሆን ዴቪድ ነበረ። ዛሬ ዴቪድ አመለጠኝ ማለት ነው። ይሄ ወሬ ሁሉም መርማሪዎች ጆሮ ደረሰ። ኒኮሲ ደግሞ ከአሊያ ጋር ደቡብ አፍሪካ ውስጥ ዴቪድን መፈለግ ጀመሩ። አሊያ፣ ሁልጊዜ መረጃ ስለ ዴቪድ ይደርሰናል። ነገር ግን እሱ ሁልጊዜም ራሱን ይቀያይራል። ምንም ልንይዘው አልቻልንም። ከባድ ሰው ነው። ጉድ ፈላ እና እንዴት እንያዘው? ይሄ ለመጨረሻ ጊዜ የተገኘው ምስል ነው። ወይ ተይው በቃ አሁን ያስኩት። ያ ሰውዬ ደግሞ አሁንም ዴቪድን እየፈለገው ነው። ያዙት ያውና። ከዛ አብረውት ከነበሩ ሰዎች ጋር ማባረር ጀመሩ። በስተመጨረሻም እጄ ገባህ። መሞት ካልፈለጋችሁ ከዚህ ቦታ ጥፉ። አንተን እንጂ ለህይወት የምታስበው። አሁን ተናገር፣ መሳሪያዎቹ የት ናቸው? ከዛ ዴቪድ ከነዚህ 3 ጎማዎች ውስጥ አንዱ ውስጥ እንደሆነ ነገራቸው። ከዛ ሳያስቡት አጠቃቸውና እሱ አመለጠ። አለቃ ዴቪድ አምልጧል። ችግር የለውም፣ ድጋሚ እንይዘዋለን። ጎማውን ቼክ አድርገው። ፈጣኑ እንጂ ቶሎ ቶሎ በሉ። ከዛ ብዙ ፈንጂዎችን አገኙ እና ያንን ሁሉ ፈንጂ ሳውዝ አፍሪካ ውስጥ ምን አቅደው ይሆን? እና አሊያ ደግሞ ዴቪድን ፍለጋቸውን ቀጥለው ነበረ። እቅድህ ምን ነበረ? ተናገር። አሁንማ ምንም አላደርግም፣ እቅዴ ተበላሽቷል። ግን አይቀርም፣ አሳካዋለሁ። የምን እቅድ ነው? ተናገር ሁሉንም ነገር፣ አለበለዚያ አፍንጫህን ልስበረው እንዴ? ብዙ ፈንጂዎችን ለቬነም ዌብ እያመላለስኩ ነበረ። ትልቅ ነገር አቅደዋል። ከዛ ዴቪድ ዋና መደበቂያ ቦታቸውን ነገራቸው። አሊያና ኒኮሲ ደግሞ ቦታው ላይ ሄዱ። ነገር ግን ቦታው ባዶ ነበረ። ዴቪድ ደግሞ እስር ቤት ገባ። ኒኮሲ፣ አዲና አሊያ አሁንም መርከቦቹን መከታተል እየቀጠሉ ነበረ። ማሁል ደግሞ ቅድም ያየውን ጥላ መከተል ጀመረ። ሰዎቹ ደግሞ ጥቃት ለማድረስ እየተጠባበቁ ነው። ማሁል ሲያየው ሌባው መብራቶቹን ለማጥፋት እየሞከረ ነበር። ማሁል ሰውየውን ያዘው። እቅዳቸውም ተበላሸ። መርማሪ ካማው ደግሞ ሌቦቹን ልትይዛቸው ነው። ሌቦቹ መብራቱ እስኪጠፋ እየጠበቁ ቢሆንም ግን ማሁል ቀድሞ ጨርሶታል። ከዛ መርማሪዋ ሌሎቹንም ያዘች። በዚህም ምክንያት ሁሉም ሌቦች ሊያዙ ችለዋል። እስር ቤት ውስጥ ደግሞ ዴቪድ ፖሊሶች ይዘውት ነበረ። ነገር ግን ወዲያው ጭስ መጨስ ጀመረና ከዛ ጭሱ ሲጠፋ ዴቪድ ግን የለም ነበረ። ዴቪድ የሆነ ትሪክ ተጠቅሞ ነበር ያመለጣቸው። ኒኮሲ ደግሞ ትልቅ መጠን ያለው ፈንጂ ሳውዝ አፍሪካ ውስጥ እንደጠፋ ነገረችው። ቆይ ግን ኬንያ ውስጥ እንደዛ በማስክ ሲጫወቱብን፣ አሁን ደግሞ ፈንጂ ወደ ሳውዝ አፍሪካ እያዘዋውሩ ነው። ይሄን ሁሉ የሚያደርገው ከጀርባ ያለው ማን ነው? እና ይሄን ሁሉ የሚያደርገውስ እናንተስ ማን ነው ብላችሁ ታስባላችሁ? በቀጣይ ክፍል ስለምናየው ይሄን አጓጊ ክፍል እንዳያመልጣችሁ ሰብስክራይብ በማድረግ ጠብቁን።